ስለዚህ ይሄ ተራ አጀንዳ እስከሆነ ድረስ እዚህ ጋር በማይባል ነገር እስከሆነ ድረስ ከዚህ በኋላ እንዲህ ነው ብለን የምንናገርበት አይደለም። የኔም ሐሳብ አለኝ፣ አቡበከር ሐሳብ አለው። የአቡበከር ሐሳብ ለኔ ምንድነው መፍሰድ አለው መስላህ አለው ብሎ ካሰበ ይሄዳል። እኔ መፍሰድ አለው ብዬ ካሰብኩ ከኔ እቀራለሁ። خلاص ከዛ አንፃር ወሰዱት። እዚህ ጋር እንትን የሚባለው ጉዳዮች አይደሉም። ወንድሜም ጋር አውርቻለሁ፣ ጨርሻለሁ። እናንተም በራሳችሁ መንገድ ከዚህ በኋላ እንደዚህ አይነት ርዕስ አይነሳም። ወደፊት ወደ ዳዕዋ ወደፊት ቀጥተኛው መንገድ ወደ አላህ Subhanahu Wa Ta'ala ሰዎችን መጥራት ቀጥተኛው መንገድ ዋضح በሆነ መንገድ እጅግ በጣም የጀሃነም አፋፍ ላይ ያሉ ነፍሶችን ማዳን አይደለም የኛ ስራችን። ادعو الى سبيل ربك بالحكمه والموعظه الحسنه وجادلهم بالتي احسن ይሄ ነው ሙስሊሞች። አንድ ሰው በህይወት እያለ ወደ ጀሃነም መሄዱን እያወቅ በዛ መንገድ ላይ መኖርን እያወቅ ወደዛ አጀንዳ ነው የሚሄደው ኢንሻአላህ። ያለፉት ነገራቶች እንደ ነፍስያ እንደ ወጣትነት እንደ ብዙ ነገራቶች ይከሰታሉ። ከዚህ በኋላ ግን አዲስ ነገር ነው። ይሄ ዳዕዋ ብዙ ነገር ይፈልጋል። ይሄ ብዙ ሳክሪፊኬሽን ይፈልጋል። አጀንዳ አድርገን አንመለስም። ሐሳብ አንሰጥም በዚህ ጉዳይ ላይ። በዚህ በየትኛውም ሁኔታ ቲክቶክ ላይ ዳዕዋ ሐሳቦቻችንን ወደ ዳዕዋ ሐሳቦቻችን ጉርበታችንን በዳዕዋ እናደርጋለን። ወደፊት እንሄዳለን። ድጋሚ ይሄ ርዕስ አይነሳም። መጨረሻ ነው እኛ خير لك من حمر النعم አይደለም አቡበከር አንድ ሰውዬ ቢመራ لا يهدي الله بك رجلا واحدا خير لك من حمر النعم አንድ ሰው እኮ ከንትን ያዳንክ ነው አንተ ከጀሃነም አፋፍ ላይ እኔ በጥይት በመታ ምን ይመስለኛል? ሰውየው ከዳነ ምን አገባኝ? ለምበታ ለምበታ ምን ችግር አለው? ግን ሰውየው ድኗል አልዳነም? ድኗል አልዳነም? ትናንትና ያ ሁሉ ዳዕዋ ወንድማችን ላይ ያ ሁሉ ስድብ ያ ሁሉ አላህ ሲሰደብ ወንድማችን በትዕግስት ችሎ ምንም እንትን ሳይል ቀርቶ ዳዕዋው ግን 20 ሰው አሰለም አይደል? ፍሬ አላፈራም አፈራ። በቃ ዋናው 20 ነፍስ ዳነ። 20 ነፍስ ቀጥተኛው መንገድ መጣ። 20 ነፍስ ወደ እስላም 20 ነፍስ አንድ አላህን በብቸኝነት ወደ ማምለክ መጣ። ይሄ ነው አጀንዳችን። እኛ ጨርሰናል። ይሄ ርዕስ ድጋሚ አናነሳም። ባረከላሁ ፊኩም። በዚህ ላናነሳ ከዚህ በፊትም ያው አስቀምጠናል። ብንሞት እንኳን ከዚህ በኋላ የምናነሳው ምን ደግሞ ርዕስ አይደለም። ግን ደግሞ እንደዛ ሲባል ታች ኮሜንት ላይም እያየው ስለነበረ ነው ኡስታዝ የገለጸውን ሐሳብ ትዊስት እንዳታረጉት። እንደዛ ሲባል አሁንም መረዳትና መገንዘብ ያለባችሁ ነጥብ ሐሳቡ ተመቶ እዚህ ጋር የተወራው በሚዲያ ህዝብ ተሰብስቦ ክርስቲያን ሪከርድ እንዲያደርግ ታዞ ተደርጎ እያስደረጉ ፖለቲካ ለመስራት ነው። አክሽፈናል ፖለቲካውን። ከዛ ውጪ ወደ ሌላ ነገር የምንሄድበት ነጥብ የለም ለማለት ነው። ኢብራሂም አላህ አንዴ ይብሮ ከሱ በፊት ሰላም አለይኩም ኢብሮ ተከታተሉ። ወአለይኩም ሰላም ወራህመቱላህ ያ ጀማዓት الخير የሐሳቡን ዘግተናል። በዛውም ኡስታዝ አቡ ማዕያ ማለት ያ ጀማዓ ፎሎ አድርጉ። ኡስታዝን አብዱል ፈታህንም ያድርጉ። እሱን ነግራችሁ ኢንሻአላህ። ኡስታዝን ትልቁ ላድርጓቸውና ጀማዓ ኡስታዝ አቡ ማዕያ ማለት ወላሂ ከተዋወቀን 6 ዓመት ቲክቶክ ሚዲያ ላይ በደው ለመጀመሪያ ጊዜ ንጽር ዲቤት ያደረጉት እሳቸው ነበሩ። በዛ ሰዓት ማለት ነው ከ6 ዓመት በፊትና ያው አሁን በስራ ምናምን ተንሽራቅ በሆነ እንጂ ታላቅ ኡስታዝ ናቸው። ሁላችሁም ፎሎ አድርጓቸው። ወንድም ዛኪ ወንድም አብዱል ፈታህን ኢብሮን አብዱል ከሪምን ምርጥ ወንድሞቻችን ጀግኖች ፎሎ አድርጉ ኢንሻአላህ። ተፈضሉ። ከዚህ በኋላ ፈታ ብለን ኢንሻአላህ ጉዳዩን ዘግተናል። ያላ እንቀጥል ወደፊት ብቻ አይደለ ያ ጀማ አቡኪ ጥያቄ መስ ከዛ በፊት ግን አንዴ እኔ ክሊር እንዲሆን አናነሳም። ያው ከዚህ በኋላ እንደማናነሳ ግልጽ ነውና ያው ይሄን ነገር ያደረግንበት ትልቁ ምክንያት በቃ ሌላ ምንም ምክንያት የለንም። አንድ ወንድም ሌላ ምንም ምክንያት በነገራችን ላይ አንተ ጋር እዚህ ከመምጣቴ በፊት እናንተ ጋር ከመምጣቴ በፊት ሁሉን ነገር እዛ ቦታ ላይ ሰምቼ አጣርቼ ከሱ ጋር ያለውን እቅሲሙ ቢላህ በአላህ ላኢላሃ ኢላሁ ከአንድ አምላክ ውጭ በሐቅ የሚመለክ አምላክ ከአንድ አምላክ ውጭ በሌለው በአላህ እምላለሁ። ኢንቴንሽኑ ምንም የለም። ኡስታዝ ኖረም አልኖረም ጥያቄው እሱ አይደለም። ኡስታዝ ኖረም አልኖረም አንድ ወንድምህን ዛኪር ድምጽ ረብሽ
ገብቶኛል ብሮ። ኖረም አልኖረም አንድ ወንድሜን እኔ ለሌላ ጊዜም ትምህርት እንዲሆን እኔ ወንድሜን መቼም ነው የምላችሁ። አሁንም እስካሁን ድረስ ስም አልጠራንም። አልሐምዱሊላህ ደስ የሚለው ነገር ማለት ነው። ስም ጠርተና አንድም አልተናገርንም። እንባዬ እየወረደም ቢሆን ብናገርም አንድም ስም አልጠራንም። ግን ምንድነው ቁም ነገሩ? ይሄ ትልቅነት ነው። ትንሽ ናቸው ብሎ የታሰበው ነገር ትልቅነታችንን ነው ያሳየው። አንድ ወንድሙን በምንም አይነት ሁኔታ ማለት ነው አሳልፎ ሊሰጠው የተገባ አይደለም። በቃ this is the problem። እኛ ትልቁ ችግራችን እንዴት ቢሆን እንኳን ስህተት የለውም ሹሮ አድርገንበት ነው። ስህተት ቢሆን እንኳን ምን አለ መጥቶ በውስጥ ቢነግረን። ያ ሁሉ ስቃይና በደል በደረሰብን ጊዜ እኛ እኮ ምን ላይ እንዳለን አላህ ብቻ እኮ ነው የሚያውቀው። ኡስታዝ ዞር ብሎ እኮ የሚያየን ሰው የለም። ያችኛዋን ፖይንት ያላየና ዛሬ ያንን ያልተገነዘበ ሰው ይህንን ነገር መናገር የለበትም ነው። በቃ እናንተ እዚህ ጋር የምታዳምጡ ሰዎች አሁን ያን ትተኗል፣ ጨርሰናል። በቃ ያው ወላሂ ለአዚም ሁለተኛ አላወራም ከዚህ በኋላ። ግን ምንድነው እወቁ፣ እናንተ ሚዲያ ላይ ያላችሁ ሰዎች አደራችሁን እምላችሁ ወንድማችሁን አሳልፋችሁ ለሌላ ወንድምም ለካፊርም ይሁን ለሌላ ወንድም አሳልፋችሁ አትስጡ። ይህ በጣም ትልቅ ችግር ነው። ስለዚህ አላህን ፍሩ፣ አላህን እንፍራ። በቃ ሁላችንም አንድ ላይ አላህን እንፍራ ነው። በቃ ሰላም አለይኩም። ጥያቄን እንትን በል ይብሮ። በቃ አይሻልም? አብዱ ይምሩ ምን ትላላችሁ? የማታ ፕሮግራም ንገራችሁ። ማታ ይምሩ ጋር ፕሮግራም አለን፣ ወሳኝ ፕሮግራም አለን። ማታ ይምሩ ጋር ቪዲዮ ለቋል። ቪዲዮን ተከታተሉ ማለት ነው። ወይደው ምን እናርግ መሰለ ይብሮ፣ የቤቱ ዱካክ የሚለቅ ማለት ነው። አንዴ ክፈትና ኦኬ። ሱቢ እንትን መግሪብ ደርሷል። መግሪብ ደርሷል። ሙስ ደቂቃ 10 ደቂቃ ነው የቀረው። እኔ ልምጣ። ኡስታዞች አመሰግናለሁ። ጀዛከላሁ። 10 ሰከንድ አንድ እኔ አሁን የማስተላልፈው መልክ ያው ከርሱ ጋር እንትን ሳይሆን ታች ላላችሁ ሰዎች ነው። እሺ ለሁላችሁ፣ ለሁሉም ለሙስሊም ኮሚኒቲ እዚህ ላላችሁ እሺ ምንድነው ሀሳቤ? ምንድነው ፕሮቴክት ዩር ዋሪየርስ። ሊትራሊ ብላችሁ ይህንን ነው። ምክንያቱም ሌላ ማንም የሚጠብቅ ሰው የለም። ገባችኋ? እናንተ ለምሳሌ የሆነ ሰው 1 ቀን 2 ቀን ሲቀር ወይም ሳይመጣ ሲቀር ለምንድን ነው ያልመጣው? ኢንተርቴን እንትን አትበሉ። ይሄ ለመዝናናት አታርጉ። ደስ ይላል አክቹዋሊ ንጽጽር አክቹዋሊ ደስ ይላል፣ ስታዳምጡ ደስ ይላል፣ ልትማሩም ትችላላችሁ። ነገር ግን ይሄን እንደዚህ ላይ ያሉ ሰዎች ትልቅ ነገር ላይ የሆነ ቅድም ተወርቷል፣ በቃ የሚገጥማቸው ነገር ተወርቷል። ስለዚህ እናንተ ናችሁ ፕሮቴክት የምታደርጉት። እሺ ምንድነው ወይ የሆነ ሰው አካል ለምሳሌ ኢብሮ በፊት ተገልጦ ነው ያለው ምናምን ሞር አቴንሽን እንትን ልትሉት ይገባ። የሆነ 1 ቀን ወይ 2 ቀን 3 ቀን ከቀረ በቃ ይሄ ከባድ ዋርኒንግ ነው። ገባችሁ? የት ነው ያለው? በቃ ይሄ ማወቅ አለብን። ሰንበዲ ማወቅ አለበት የት እንዳለ ማለት ነው። ገባችኋ? የራሳችሁ እነዚህ የእናንተ የዚህ ያለ ንጽጽር ላይ ያለው ሁሉም ሰው ማለት ነው። ገባችኋ? ጀግኖች ናቸው። ስለዚህ ይሄ ነገር ምንድነው? ጠብቁ። ማንም የሚጠብቅ ሰው የለም። ስለዚህ አላህ ነው የሚጠብቀን እና ግን የኮሚኒቲው ሪስፖንሲቢሊቲ ነው። እሺ ይሄ ኮሚኒቲ ስል ደግሞ ሊትራሊ የዚህ ኮሚኒቲ የእናንተ ኃላፊነት ያ ነው። የት ነው ያለው? ምንድነው የገጠመው? ምንድነው የሚያስፈልገው? ምናምን የሚለውን ነገር በጣም ጉድለቶችን መሙላት ይጠበቅባቸዋል። ይሄ እናንተ ላይ ያለ ኃላፊነት ነው። እሺ ጉድለት የመጠየቅ እናንተ ላይ ያለ ኃላፊነት ነው። በቃ ፕሮቴክት የሚያደርገው ማን ነው? ፕሮቴክት ታዲያ የሚያደርገው ለምሳሌ የሆነ ዘር ከሆነ ያ ዘር እንትን ይላል። ለሆነ ዘር ከሆነ ወይ ለሆነ ነገር ከሆነ የእኛን እኮ ያስተሳሰርን ኢስላም ነው። ስለዚህ የኢስላም ዋሪየሮችን ፕሮቴክት ማን ነው የሚያደርገው ታዲያ? ገባቸው? እኔ ሳይ እርስ በርስ ነው ይመስለኝ የኢብራሂምን አቡበከር እንትና እንዴት ናቸው እኔ ጋ ምናምን አሁን ይብሮ እኔ ጋ እንዴት ነህ ሰላም በቃ እዛው ጦረኞቹ እዛው የሆነ ነገር ጨነቀን ምናምን ነገር የሆነ ነገር ገጠን። ግን ታች እናንተ አሁን ብዙ ሰው ላይቭ ሲገባ የፊታቸውን ፈገግታ የድምፃቸውን መረጋጋት አይታችሁ ጀርባ ላይ ያለውን ነገር እኔ አሁን አውቃለሁ ብዙዎቹ ማለት ነው። እና ሁሉንም ግን ጀፊት ላይ ወጥተው ሲያወሩ ኖርማል ላይሆን ይችላል። እሺ ጀርባ ላይ ያለውን ነገር ምንድን ነው የሚለውን ነገር እናንተ መጠይቃል። ደግሞ እንትን ይኑራችሁ፣ ኮንፊደንስ ይኑራችሁ። ሊትራሊ ጠይቁ። አቡበከር ምንድን ነው ያለው ነገር? እንትን ነገር አለ ወይ? የሚያስፈልግ ነገር አለ ወይ? የገጠመህ ነገር አለ ወይ? ምክንያቱም ሶልቭ የሚደረጉ በሀሳብ በብዙ ነገሮች የሚፈቱ ነገሮች አሉ። ኢብራሂም ምንድን ነው የገጠመህ? ለምንድነው አሳምንት የጠፋው?
ይሄን መጠየቅ አለባችሁ። ገባችሁ? ምንድን ነው ምን ገጥሞ ነው? ስንት ነገር እንዴ ሞቶ ቢሆንስ እንዴ ምን ለቅሶ አቴንድ ልታደርጉ አክሱ የሆነ ነገር ገጥሞት ባይዘወይ የሆነ ነገር ገጥሞት እንዲሆኝ ነው ብላችሁ ከሰማችሁ የእሱ ጥፋት ሳይሆን እናንተ በጣም ትልቅ አሳፋሪ ነገር ነው። በቃ ወድቃችኋል ማለት ነው። እንደዚህ ነገር ከተፈጠረ መውደቃችሁን የሚያሳይ ነገር ነው። ጀስ እንደ ኮሜዲያን ነው ማለት ነው የምታዩት። እዚህ ንጽር ሲሰራ እዚህ ያለነውን ሁላችንንም እንደ እንትን ነው የምታዩን ማለት ነው። እንደ መዝናኛ ነው የምታዩን ማለት ነው። ይሄ ስህተት ነው መሆን ያለበት። ስለዚህ ፕሮቴክት ዩር ዋሪየርስ፣ ይሄ ለእናንተ ማስተላልፈው ነገር ነው። በቃ ጠብቁ። ኢምራን ጠፋ ለምን? አቡበከር ጠፋ ለምን? 3 ቀን ከጠፋ ለምን? የት ሄዱ ነው? በቃ የሆነ ነገር ሲፈጠር ዩኒቲ ይኑራችሁ። ይሄ ነገር መፍታት አለብን እኛ ምናምን ነገር እንደዛ መደረግ አለበት። ይሄን ለማስተላለፍ ነው። ሰላም አለይኩም ወራህመቱላሂ። ያው ሰዓት የለም። አንድ ሁለት ሀሳብ ለማንሳት ነው። የመጀመሪያው ሁላችሁም አላህ ሱብሓነሁ ወተዓላ ይጠብቃችሁ፣ ራሳችሁን ጠብቁ። ሁለተኛው ሀሳብ ደግሞ እንደዚህ አይነት ነገራቶች ሲነሱ ሀቂቀተን እንትን የሆነ ያጠናክራል ማለት ሞራን የሆነ ለእኛ ማለት ነው። ኢንሻአላህ ብዙ ክፍተቶች አሉ። እነዛን ክፍተቶች ደግሞ ለማጥበብ ቢኢዝኒላህ አዘወጀል እኔ እንደ ራሴ እንደ ዛኪር መስራት የምችለው ብዙ ነገር አለ። ወላሂ ያንን ያሳየኝ ዛሬ ማለት እያየሁት የነበረው ልጁ እየፎከረ የነበረባቸው ነጥቦችን ሳስብ በቃ የራሴ ማለት ለእነዚህ ልጆች ማድረግ የምችለው ብዙ ነገር አለ እጄ ላይ ማለት ነው። ያንን እንዳደረግና ወደፊት እንድል ነው ያደረገኝ። ምክንያቱም በቃ የሆነ ስስ ብልት የሆነ የሚያውቀው ነገር አለ ልጁ የድሮ ምክንያቱም አሁን ላይ ያላችሁበትን አይደለም ድሮ የተፈጠሩ የሆኑ ነገራቶች ክፍተቶችን ያውቃል። የበዛ ለመምታት ነበር እየጣረ የነበረው ማለት ነው። ኢንሻአላህ ወደፊት ቢኢዝኒላህ ወላሂ እኔ እንደኔ ነው በቃ ብዙ ነገር ይስተካከላል። እንደውም አንዳንድ እንደዚህ አይነት ክፍተቶች መፈጠራቸው ጥሩ ነው። በቃ ብዙ ነገር ለማስተካከል ክፍተቶችን በተለይ ደግሞ ከኛ ሰው ሙስሊም ሆኖ እናንተን ለመምታትና እናንተን ዝቅ ለማድረግ ሲሞክር በቃ የነበሩ ክፍተቶች አሉ፣ እነዛን ክፍተቶችን አውቋል ማለት ነው። እንዴት ነው ማስተካከል የሚቻለው የሚለውን ኢንሻአላህ ወደፊት ቢኢዝኒላህ በቃ ብዙ ነገር ይስተካከላል። ወላሂ ነው የምልህ በቃ ብዙ ነገር ኢንሻአላህ። እና እናንተ ራሳችሁን ጠብቁ፣ አላህ ይጠብቃችሁ። አሁን አብዱልከሪም እንዳነሳው ሁላችንም ኃላፊነት አለብን። በቃ ሁላችንም እያንዳንዳችን መተን እዚህ ጋር የምንሰጠው አበባ ብዙም እንትና ማለት በዛ ራሳችሁን ያደረጋችሁ አጣው ዱዓ ራሱ ኢብራሂምን አስቢ አቡበከርን አስቢ አብዱልከሪምን ጃን ማሂርን መሰል እና ኢምሩን አስቢ ዱዓ ማድረግ ይሄ ትልቅ ነገር ነው። ተግባብተናል አይደል? እዛ በዱዓ በርቱ፣ ራሳችሁን ኢንሻአላህ ራሳችሁን ጠብቁ። እናንተ አላህ ይጠብቃችሁ። ይሄ አጀንዳ መሆን የሚፈልጉ ሰዎች ናቸው። ከአፋቸው የሚወጣ የነበረውን ቅድም አይታችኋል። እኔን ምን ብሎ እንደሰደበኝ ምን ብሎ እንዳንቋሸሸኝ ብሎ ካድርጎ ምናምን ልጁን ወላሂ ፐርሰናል አውቀዋለሁ። ገብቶ ቁርአን ስለ ኢስቲዋ ተነስቶ ወላሂ ነው የምላችሁ አንድ የቁርአን አንቀጽ መጥቀስ ከብዶት እንዴት እየተባተውት ብቻ አላኩል ያህል አላህ እናንተን ይጠብቃችሁ፣ በርቱ ለማለት ያክል ነው። ኢንሻአላህ ከጎናችሁ። ሰላም አለይኩም ሰላም ወራህመቱላህ። አብዱልከሪም አለ ስማኝማ፣ ቴሌግራም ቻናል አለ አይደል? ይሰማል? አዎ ድምፅ እየደጋገመ ነው ይብራ። አይ ድምፅ ቀንሱ። ኸይር እሺ፣ ሁላችሁም ኸይር የሁላችሁም ቴሌግራም ጆይን በሉ ኢንሻአላህ። ሰዓት እየሄደ ስለሆነ ሀሳቡን ሰብሰብ እናድርገውና እንወጣለን። ያው 3 ሰዓት ላይ ሁላችሁም እንዳትገቡ ተጋብዛችኋል። ጋራሚ ፕሮግራም አለ። ምን ይነሳ ሌላ የሆነ ቃሪያስ ቀይርና ግና ትንሽ ነገሮች አውጥተን በቃ ዝጉ ይዘጋ ኸይር በቃ ሰዓት ሄዷል። በዚህ አጋጣሚ ቴሌግራም አካውንት እንደተባለው ቢተዋወቅ አሪፍ ነው። ምናልባት ሰዓት ካለ አይ እኔ ብዙ እየሰራሁበት ስላልሆነ የሚሰሩበት እናንተ አብዱልከሪም አንተና አብዱልከሪም ናቸው በደንብ የምትሰሩበት እና ብታስተዋውቁ ሰላም አብዱ አለ ብታስተዋውቅ ጥሩ ነበረ። ሁሉም ጆይን ቢያደርግ አለኝ። እኔ አሁንም አንድ አረፍተ ነገር ልናገር። ይኸውላችሁ ጠብቁ ብያቸዋል ለኦዲየንስ። ይኸውላችሁ ዋሪየሮቻቸውን እነዚህን ሄሮች ሊትራሊ ጠብቁ ብያቸዋለሁ።
ኢብራሂም 3 ቀን ከጠፋ የሆነ ችግር አለ። ኢምራን 2 ቀን 4 ቀን ከጠፋ ለምን ጠፋ ያስፈልጋል። አቡበክር ይስጠፋ። ይሄን እንዳትረሱ እሺ። ጀስት የመጨረሻ ሰመሪ ነው። አሁን ዘጋ ነው በቃ። ዛከላ ኸይር። በቃ እሺ፣ መልካም ጊዜ ይሁንላችሁ። በቃ አብኪ ወይ ዝጋው። በቃ ኢንሻአላህ እንትን እኔ ቴሌግራም ቻናል ላይ ለቅቄዋለሁ የሁሉንም ማለት ነው። አትቦኪ 14:5 ላይ የሁሉም ተለቋል። የሁሉንም ለቅቄ ያለው የኔ እንትን ላይ ማለት ነው። የሁሉም እዚህ ጋር የምትመለከቷቸው የቴሌግራም ቻናላቸውን የጃቢርን የረሳሁት ኢንሻአላህ የቴሌግራም ቻናል እንደከፈተ ማውቃለሁ። ኢንሻአላህ እሱንም እናካታለን ኢንሻአላህ። እንደዛ አድርጉ። አላህ በሰማንበት የምንጠቀም ያድርገን። ከውስጣችን ያለውን እያንዳንዱን የምንፍቅና የውስጥ ችግር የኢማን ውድቀታችንን አላህ Subhanahu Wa Ta'ala ያስተካክልልን። ሁላችንም ተፈታኞች ነን። አላህ ፈተናን የምናልፋለን ያደርገን። እንግዲህ ሱብሃነከላሁ ወቢሐምዲከ አስተግፊሩከ ወአቱቡ ኢለይክ። ሰላሙላሂ ዐለይኩም ወረሕመቱሁ ወበረካቱሁ።